ረክባካ አንተ አምላክ ከማህፀን ወጣ እያልከ ከዚህ በላይ አሳፋሪ ነገር የለም። አይቼ ማለት ጋለሞታ ሂድና ለአላህ ሂድና የሚስፈልግለት ሂድና ለአላህ የሚስፈልግለት እንዴ! ጭራሽ እኔ ቤት ስለ ኢየሱስ ልታወራ እንዴ? ወንድሜ በዚህ ዘመን ቢሆን እኮ ቃልቲ ነበር እኮ ነብይ የሚገባው የ6 ዓመት ልጅ አስፈንድዶ ሲጀልጥ እንዴ! ተው እንጂ ሃይ እንዴ! ይሄን ሰው ሃይማኖት ብሎ ሲከተል ይገርመኛል። ሲሰደብ ነበር እንደ ጉድ ሲሰደብ ነበር። ታች ላለው ሰው ከሆነ ጥሩ ነው፣ ግን በዚህ መልክ አይደለም። እየተሰደበ ወንጌል አማኝ ነኝ እኮ አማኑኤል ነኝ እኮ ነው የሚለው። ግንስ የአማኑኤልን ትምህርት ይዟል አልያዘም? የመጽሐፍ ቅዱስን ትምህርት ይዟል አይዘም? ወንጌል አማኝ እንደሚፈታው የወንጌል አማኝ አባቶች አይጠቀምም። ስለዚህ ዳኒ ካለ እኔ ዳኒ ስማኝ፣ ዜድም ስማኝ። ቅድም ዜድም ስላየሁት ነበር። ማነው ካህን ጌርሳምም ስሙን። እናንተ 3 ሰዎች ናችሁ እጅ አላነሳም ያላችሁት ከሱ ላይ እውቅና የምትሰጡት በየቤቱ ሰውን የምትሰበስቡት እናንተ ባትገቡ ማንም አይሰበሰብም። እቺ ልጅም በዚህ ሆሊ እንዲሁ እንትን ብላ ትቀር ነበር። የእናንተ መምጣት ነው እሷንም የልብ ልብ የሰጣት። ነገ ደግሞ ጥምቀት ላይ ትከፍታለች። ነገ ደግሞ የማርያም ምልጃ ላይ ትከፍታለች። በቃ ሰውን የሚኮረኩሩን ኦርቶዶክሶች የሚኮረኩሩበትን ነገር ታውቃለች። ነገ ቅዱሳን ምልጃ ብላ ትመጣለች። ጥያቄ ተፈጠረብኝ ትላለች። ተራ በተራ ነው የመጡት። ከነገ ወዲያ ደግሞ እምነት ብቻ መጽሐፍ ቅዱሳዊ ነው ብላ ብቻ የሚሉ አሳይን ብላ ትመጣለች። ጸጋ ብቻ ትመጣለች። ፓስተሩ ያልመለሰላትን ጥያቄ ሰሙ ሊመልስላት፣ ፓስተሯን ያልጠየቀችውን ጥያቄ ሰሙ ልጠይቀው። በስንት ዓመቷ? በ50 ዓመቷ ስትወለድም ጀምሮ ወንጌል አማኝ ነበሩ። ኧረ አታስቁን በመድኃኒዓለም። እንደው እርጥፍ አራ እኮ ያደርጉናል እኮ በእግዚአብሔር። እርጥፍ አራ አታርጉንኛ፣ እርጥፍ አራ አታርጉን። ስለዚህ እንደው መልእክታችን ይድረሳችሁ ለካህን ጌርሳም፣ ለዜድ እና ለዳኒ በፍቅር ነው የምንጠይቃችሁ። ከሰሙ ጋር በየቤቱ እየገባችሁ የምታደርጉትን ድቤት አቁሙ። ይሄን ነው ምን ማለት እንፈልገው። ቀጢ ነው አሚዬ። አዎ ተባረክ ካሉ መልእክቱን አስተላልፊላቸው። አንቺም መልእክቱ አስተላልፊላቸው። ሌሎች ነፍሳት ጥያቄ ያለባቸው ጥያቄያቸው እንዲመለስ እንዲማሩ ነው። ይሄ ደግሞ ትምህርት አይደለም፣ ስድድብ ነው። በቃ ጭራሽ ስድብ ነው ሙሉ ለሙሉ ማንጓጠጥ ምናምን እና እንደዚህ የለም። አይመጠናችሁም፣ የማይመጠናችሁ ቦታ አትግቡ። በቃ እነዚህ ደግሞ ቤታቸውን ይከፍታሉ፣ ቤታቸው እንዲሞቅላቸው ነው። በእርግጥ ጥያቄ ቢኖርባት እኔ ጥያቄ ካለብኝ አሉ ወንድሞች ቤት የሚከፍቱ አማኒ ቤት ይከፍታል። ኑ ጥያቄ ያላችሁ ግን ብሎ እንትን ይቀመጣል። ቃሌ እንደዛው ሌሎች ወንድሞችም አሉ ቤት እየከፈቱ ጥያቄ የሚቀበሉ እና ሄጄ እጠይቃለሁ፣ እማራለሁ እንጂ እኔ ራሴ መመለስ የማልችለውን ቤት ከፍትና ሌሎች ኦርቶዶክሳውያን ሰብስቤ እነሱ አያስተምሩኝም በጭራሽ ማለት ነው እንዴ። እኔ ለምዶ ቤት የምከፍተው ለምን ዓላማ ነው? ራሴ ቤተ እምነቴን ዲፌንድ ማድረግ የማልችል ከሆነ ቁጭ ብዬ ነው መማር ያለብኝ። ከዛ ውጪ ደግሞ በቃ ላይቭ መግባት ከፈለኩ ጓደኞቼን አስገብቼ ከነሱ ጋር ወያያለሁ፣ ጮታለሁ፣ አለቀ። ራሴ መመለስ የማልችለውን ማንኛውንም ኦርቶዶክስ እያስገባው ጭራሽ ቤተ እምነቴ እንዲሰደብ ድጋሜ ደግሞ እኔ መመለስ ሳልችል ሌሎችን አስገብቼ ወንድሞችን እያስወረድኩ እያስወጣው ቤተ እምነቴ እንዲሰደብ አላደርግም በጭራሽ ማለት ነው። ጥያቄ ካለብኝ ወይ ቸርች ሄጄ እጠይቃለሁ፣ ፓስተሬን እጠይቃለሁ። ፓስተር እንደው አየር ላይ የሚያመች ሁኔታ ውስጥ እንኳን ከሌላችሁ ፓስተራችሁ የማናገር እንትን እድል ራሱ ካላገኛችሁ
ወንድሞች አሉ፣ እነሱን ጠይቁ። ከዛ ውጪ አላማችሁ ምን እንደሆነ ይታወቃል። ስርዓት አድርጎ አድቡ። ካልሆነ ደግሞ በግልጽ ሂዱ። በቃ ምንድነው የምታገኙት? አሁን እሺ አንድ ሺህ ሰው ሲሳይን ሸኝተነዋል። ባይ ዘ ዌይ ኖአምዬ አሁን ደስ የሚል ዜና ነው። እንግዲህ ሲሳይ ጎራውን ለይቻለሁ ብሏል አሉ። አሁን ኮሜንት እያየው ነበር። ጥሩ ነው። እንደዚህም ለይቶ እንደው ተጠምቆ የሚያሳየን ቆንጆ ነው። አሁን እንደፈለገ ከፈለገ ይራገጥ አያከባል። እኛ የወንጌል አማኝ ብቻ ሽፋን ይዞ እሱ ወንጌል አማኝ አይደለሁም ካለ መብቱ በቃ እዚህ ቤተ እምነት ውስጥ ከሌለ ችግር የለብንም እኮ እነደመረውም ከዚህ ሄደው እኮ ወንጌልን ይሰብካሉ። ገባን ያሉትን ነገር ይናገራሉ። ገባን ያሉትን ነገር ወንጌል ብዬ አስተካከልኩት። እነ ተመስገን ገባን ያሉትን ነገር ልሳላ ሲቀልዱ እናያቸዋለን። እሱም ሲሳይን መቀለድ ከፈለገ ይኸው ከዚህ ቤተ እምነት ውጦ መቀለድ ይችላል። መብቱ እንደዛ ካለ እንዴ ብሏል ካላችሁ ውሸት ነው ወይስ ከምራችሁ ነው? ብሏል እንደ ፕሮፌት እዛ ነበርክ? አራሪ ምንም የሰማሁት የለም ካሉ አሁን ገና ነው የመጣው። በቃ ካለ አለ ነው በቃ ካለ እንደዛ ካለ ቆንጆ ጎራውን ይለይልን። ከዛ ከፈለገ ይጫጭፍልን። ለድራማ ነው እሱ እንደዚህ አይነት ነገር በቃ እኛም ፖስቷለን ካለ ምክንያቱም ተደብቆ በቃ እንትን ማለት የለበትም። ራሱን ገልጦ ራሱን ሆኖ ነው በቃ እዚህ ሚዲያ ላይ መምጣት ያለበት። እኔ ፕሮቴስታንት ነኝ እያለ ፕሮቴስታንትን የሚያስመታ ወንጌል አማኝ የለም በጭራሽ ማለት ነው። አንታገስም። በቃ ከኛ ወገን አይደሉም እንደዚህ አይነቶቹ። ጥያቄ ያለባቸው ቁጭ ብለው መማር፣ ወንድሞችን መጠየቅ። ጥያቄ ከሌለባችሁ ደግሞ ቤታችሁን አትክፈቱ። ከከፈታችሁም ወንድሞችን ጋብዙ። አለቀ። እነሱ ይምሩት ቤቱን። እናንተ መብራት እራሱ አትችሉም። አሁን ሴና ስታረግ የነበረችው ያህን ነው። እኛን እኮ ነው የሚያወርዱን እኮ እኛን ያወርዱን የለ እንዴ? ቤት እንኳን ሊያስመሩ ይቅርና እኮ ያስወርዱናል እኮ። እኔ ስንት የወንጌል አማኝ ነኝ ባዮች እኮ ናቸው እኮ የሚያስወርዱኝና ሚውት የሚያደርጉኝ እኮ። አዎ ይኸውልህ አሁን የምንወራው ስለዛ ነው። ኢትስ ማይ ታይም ይኸውልህ አንተ ትምህርትህም ትንሽ ለወጥ ስለሚል ነው ብዙ ሰዎች እንደዛ የሚያደርጉ እንጂ በሌላ ምክንያት አይደለም። ምን ነው የኔ ትምህርት የተለወጠው? ምን ነው ትምህርቱ የተለወጠው? አይ ባለፈው ከነ ቃሌ ጋርም እኮ ሳይግባባ እኮ ነው ሄደው አይደል እንዴ? ትምህርቱ እንትን ያለ ነው። የቱ ነው ቃሌ? አሁን ወሬውን ቀይሩት። ካልወራው ወደ ሌላ ሄድ። ሳታውቀኝ ነው እንዴ ዝም ብለህ የምትናገረው? ቆይ አይደለም እኔ እኮ ኢስማይና አውቀዋለሁ እኮ ከመጽሐፍ ቅዱስ ከጥቅስ ውጪ እንደውም ያወራ ሰው አይደለም እኮ ኖ ሞር። እኔ ስህተት አለ በምትል ከሆነ ይሄ ስህተት ነው በል እንጂ ሜቢ ይታ ላይ ድነት ይታጣም ላይ እንዳይሆን እንጂ ዶግማ የሆነ ትምህርቱ ላይ እምነት ብቻ ጸጋ ብቻ ክብር ለእግዚአብሔር ብቻ በሚለው በጥምቀት ዙሪያ በቁርባን ዙሪያ ያየበት ነገር አለ። በክርስቶስ ምልጃ ዙሪያ አምላክነቱ ላይ ያየበት ነገር አለ እንዴ? ጉደታ ቤት በስንት መከራ አይደል የተባሩ የወጣው ቃሌን አልሰማ ብሎ ሌሎችም ወንድሞችን አልሰማ ብሎ ክርስቶስ አምላክ እኮ በምን ጉዳይ ክርስቶስ አምላክ አይደለም ይላል። አቶ እሱ ሌላ ጊዜ አሁን ሌላ የምታወራው አጀንዳ ላይ ሄድበት። ሐሰተኛ ምስክር ሳይቀጣ አይቀርም። ዝም ብለህ ባትናገር ጥሩ ነው። ከቃል የተነሳ ለተናገርከው ነገር እንደምትጠየቅም አስብ። ከቃል የተነሳ ትጠየቃለሽ። ዝም ብሎ መናገር ችግር የለም፣ እጠይቅበታለሁ። ችግር የለም እኮ ዝም ብለህ አትናገር። እሺ ወንድም፣ አይ አሁን እኮ አጀንዳ ወደኛ እንዳይመጣ ነው። አሁን እነዚህን ሰዎች አጀንዳ እየሰጠኸው ያለው አንተው ራስህ አይደለ እንዴ? ምንም ነገር እኔ በማለቀው ጉዳይ ላይ እንደዚህ ነው እንደዛ ነው እያልክ አየር ላይ እያወራ ደግሞ አይ ዝም በሉ ኢትስ ማይ ታይም ወንድማችን። ቆይ አንዴ፣ አይ በቃ አንዳንድ ነገሮች ካሉ መስተካከል ያለባቸው እንመካከራለን፣ ችግር የለውም። ግን በፍቅር ራሳቸው ትክክል ሳይሆኑ ልክ አይደለም ማለት ራሱ ልክ አለማወቅ ነው። እንደዚህ አይነቶቹ ናቸው አሁን ወንጌልን የሚያስተምሩ። ቆይ እኔ አሁን የኢየሱስ ክርስቶስን አምላክ ሚክር ከሆነ ይህ ስላሴ አማኝ ከሆነ ስላሴን ማይቀበል ከሆነ አብን ወልድን መንፈስ ቅዱስን የሚቀበል ከሆነ የክርስቶስን ምልጃ ማያግፋፋ ከሆነ ክርስቶስ ላይ ካለው መዳን ይልቅ ውሃ ላይና ዳቦ ላይ የሚያተኩር ከሆነ እነዚህ ነገሮች ካሉ ከሱ ጋር ህብረት አላደርግም። ባይዘው ከእንደዚህ አይነት ሰው ጋር ህብረት አላደርግም። በእምነት ብቻ አይዳን የሚለን ሰው አምስቱን ሶላ ወንጌል አማኝ ውስጥ ነኝ ያለሁት ብሎ አይ በእምነት ብቻ የሚለውን አልቀበልም በቅዱሳን ምልጃ ነው በቅዱሳን አንዳንድ ነገሮች የሚጨምር ከሆነ እንደዚህ አይነት ስህተት ካለ
አይ ኢትስ ታይም ነው ምናምን እሱ እንደዚህ አይነት ችግር ካለበት አይ ይሄ ችግር አለበት ብለ ፕሮፌት አለበለዚያ ግን ለምሳሌ እዚህ 100 ምናምን ሰው ላይ አሁን እንደዚህ ስህተት አለበት ስታል እነዛ ላይም እንደዛ አይነት ነገር ነው የሚሰራባቸው ገባ እንደዛ አይነት ነገር ይሰራባቸው አሁን እዚህ ያለው ሰው በጣም ብዙ ሰው ነው እነዛ ሰዎች ሐሰተኛውን ኢስሚን ሳይዩት ይሄ የሆነ ስህተት አለበት ምንም ባልተናገረው ወይ ደግሞ ምንም ይሄ ነገር ነው ብለ ባላቀረብከው ኖ አይ ክላል አሁን እንትን ለማድረግ ክሊር ለማድረግ ስህተት ትምህርቱ ላይ ሳይሆን እንትኑ ላይ በጣም ሰዎች ሲወያዩ ምናምን በመሀል ይገባል ምናምን እና ለዛ ነው በቃ ይቅርታ አድርጉልኝ እሺ ቀጥሉ ወደ እንትናችሁ አይ እንደዛ ከሆነ ችግር የለውም ሶሪ ኢስማይ ሶሪ ትምህርት ስህተት አለው ብለ አሁን ደግሞ ሰዎች ሲናገሩ በመካከል ይገባል አልክ እንግዲህ ይሄንን ማንም ሊያደርገው ይችላል ይሄንን ከሎራውም ሊያደርገው ይችላል ማንም ሰንበዲ ሊያደርገው ይችላል እስቲ ቆይ እስቲ እዚህ ጋር እንዴ መጽሐፍ ራሱ እኮ በትክክል ምን እንደማመጥ ቢሆን እኮ ለአንዱ አንዳች ነገር ቢገለጥለት ሌላኛው ዝም ይባል ይላል ቆይ እኔ ጋር እዚህ ጋር ጥያቄ አለኝ ቆይ እንደሱ ማለት አይደለም ማለት የስህተት ትምህርት ነው የሚያስብል ከሆነ እግዚአብሔር ያስበህ ነው ማለት ሌላ ምንም አይደለም ለምትናገረው ነገር ተጠንቀቅ መጀመሪያ በቃ ይኸው እንግዲህ ንስሐ ገባለሁ በቃ እሺ እንደሱ ከሆነ ይቅር በለኝ ወንድሜ በቃ ካልወራው ቀጥር በያለሁ እሺ ቀጥል በቃ ይቅር በቃ ኤኒዌይ ይውላችሁ ይሄ ነው ፕሮቴስታንት ማለት ሰፊ ልብ ነው በቃ በማያውቀው ነገር ተናገረ ተመሳስሉበት ይኸው ይቅር ተባባሉ ቴንክ ዩ እናመሰግናለን ሌላው በሲሳይ ጉዳይ ነው ቅድም ሄድነው ሲሳይ እንግዲህ ራሱን ካገለለ እንግዲህ እኛ አይደለንም ያገለልነው ትምህርቱ ነው የሚያስተምረው ትምህርት ነው የሚያደርገው ነገር ነው ያገለለው እኛ ማንንም ሰው ከእግዚአብሔር እቅፍ እንዲወጣ አላማችን አይደል ግን ብዙ ሰዎችን ከሚሰናከሉ የዛን ሰው ስንፍና ነግሯል ስንፍናው ነው የምንነግረው ስንፍናው ልክ ለሰሙ እንደነገርነው ለሲሳይ እንደነገርነው አሁን ይሄ ነገር እየተበረዘ እህቶቻችን ጋርም አንዳንድ ወንድሞች ጋርም እየመጣ ነው ስለዚህ ይሄ ነገር እንዲቆም ሌላ ነገር የለው ባይዘው ማንንም ሰው ከእግዚአብሔር እቅፍ እንዲወጣ አንፈልግም ማንንም ሰው ከዚህ ከተቀበለ እውነት ገሸሽ እንዲል አንፈልግም ማንንም ሰው ከዚህ ከእውነት እንዲወጣ አንፈልግም በቃ ከዚህ ትምህርት ውጪ ግን ያልሆነውን ትምህርት ይሄው እንቃወማለን ጳውሎስ ከነገረን ሐዋርያቶች ከነገሩን ትምህርት ኢቭን የእምነታችን ጀማሪና ፈጻሚ ከነገረን ከኢየሱስ ክርስቶስ ከነገረን እውነት ገሸሽ አንልም ከዚህ እውነት ሌላ ማንንም ሰው አምጥቶ እንደሰሙ የቅዱስ ጊዮርጊስን ምልጃ ተቀበል ቢለኝ ኖ የማለት አቅም አላችሁ አለን ተባረኩልኝ ሁላችሁ ያልጨረስኩት ነገር ካለ ተናገሩ እናንተ በጣም ብዙ ሰው ታች አለ ምን ሐሳብ ያላችሁ ጀዙርስ ቀጥል እሺ እንግዲህ ደግሞ እየተወደዳችሁ የጌታ ብሩካን ጀዙርስ ሰበኮ አትገባ ተባረኩ ጸጋ ይብዛላችሁ እንደዚህ ነው ቢያንስ ገባው ባውድ ካለሮ አለ ገብታል ጆሪስት ማነው ትንሽ ኔትወርኩ መንገድ ላይ ስለሆንኩኝ ያስቸገረኝ ስለሆነ ነው ለዛ ነው ይቅርታ አድርጉልኝና የሆነች ነገር ለማንሳት ፈልጌ ነው በተለይ እንደዚህ አሁን በእንትን ላይ ጥያቄ አለኝ ያሉ ቤታቸውን የሚከፍቱ ሴቶች ከዚህ በፊት የተወሰኑ ሴቶች በተለይ ለምሳሌ ኑሃሚን የምትባልና ሜሪ የምትባል ሴቶች እንደዚህ አይነት ቤታቸውን እየከፈቱ በዚህ ላይ አልገባኝ ጥያቄ አለ እያሉ የተወሰነ ነገር ተጠቅሟል ባይዘ ህይወታቸውንም ጭምር ለውጧል በጣም በሚገባ ለውጧል አሁን እነዚህ ሴቶችም በተመሳሳይ ሁኔታ ቤታቸውን ከፍቶ ጥያቄ አለኝ በዚህ ጉዳይ ላይ ስሉ ማንም ወንጌላውያን አባኝ በተለይ ማንም እዛ ቤት መግባቱ ጥቅም የለው አንደኛ ቤቷን ለማሟሟቅ ነው ሌላ ምንም ነገር የለው ጥያቄ አለኝ የምትል ሴት ካለች ወይም ወንድም ቢሆን መጥቶ በሚያስፈልግበት ቦታ ላይ ወንድሞችን በውስጥም ላይቭ ላይ በተቀመጡበት ጊዜ መጥቶ መጠየቅ ይችላል ማንም አይከለክላቸው ስለዚህ ቤት ከፍቶ እኔ ጥያቄ አለኝ ካለ ወደሱ ቤት ምን ሄድበት ምንም ሪዝን የለም ወደሱ ቤት ምን ሄድበት ምንም ሪዝን የለም ከጅምሩ ኔትወርክ ነው መሰለኝ ተቋርጧል ቀጥል እንዲወደድኝ
እንዲህ ወደደኝ ቅድም ውረድ ስለ ለምን እምቢ አልከኝ? ቆይ ከሰሙ ጋር ምንድነው የምትወያየው አንተ? ለምንድነው የማትሰሙን ወንድሞች ግን እናንተ? ውረዱ፣ ከሰሙ ጋር መወያየት አያስፈልግም። ምንድነው የምትወያየው ብለን ስንጽፍላችሁ ትንቁናላችሁ። ስድብ ነው የጠገብከው እንጂ ምንም የተወያየው ነገር የለም። ለማንኛውም እንደዚህ አይነት ቤት አትግቡ። በቃ ወንጌል አማኝ ነው የምትሉ አትግቡ፣ ማድመቂያ አትሁኑ። ጭራሽ ከሰሙ ኑሐሚን እኔ እኮ አላየሁም ነበር። እንደዛ ብላችሁኝ ነበር እንዴ? ስንቴ ነው የጻፍኩልህ? እኔ አላየሁም። እኔ በእውነት እኔ አላየሁም ምንም። እንደዛ አይነት ነገር ሰምቼማ እንትን አልልም፣ ዲፌንድ አላረግም እና አላየሁም። ኑሐሚን ይቅርታ አድርገኝ እሺ። ልክ ነሽ እኮ እኔ አሁን ለምሳሌ ልጁ ደግሞ ሲያየው ልጁ ደግሞ አንደኛ የክርስቲያናዊ ባህሪም የለውም። አንደኛ ከውስጡ ደግሞ የሚወጣው የስድብ መዓት በጣም ነው የሚያስፈራው እና እንደውም በጣም ገርሞኛል ልጁ። ሁለተኛ ደግሞ በጣም የተናደድኩበት ነገር ምንድነው ለነቤሊ ነው። እነሱ ደግሞ ለኦርቶዶክሳውያን ደግሞ ሞዴሬተር ደግሞ ሰጥቶ ቤቱ ደግሞ ኦቨርኦል ኮንትሮል ደግሞ እያደረገ ያለው ሰሞኑ። ሁለተኛ ደግሞ ልክ ማስረጃ ደግሞ ሲሰጥ በዛ ደግሞ ባወራው ሳይሆን ምንድነው ማስረጃ ባሳየው ሳይሆን እሱ ደግሞ ቃሉ ደግሞ እንትን ወፈር አድርጎ ደግሞ ስለምናገርና ደግሞ ስድቡን ስለሚተማመን በዛ ነው ሰው ደግሞ የሚያስፈራራው እና ለዛ ብዬ ነበር የገባሁት። ግን ደግሞ መጨረሻ ላይ በጣም አቃተኝ፣ የሚናገራቸው ነገሮች አልቻልኩም እና ለዛ እኮ ነው እንትን ትቼ የወጣሁት። ልጁ አንደኛ ክርስቲያን ነው ብሎ ደግሞ አንዳንድ ሰዎች ደግሞ ሲጠሩ እኔ በጣም ነው ቅር የሚለኝ። አንደኛ ልጁ ደግሞ ክርስቲያን አይደለም፣ ክርስቲያን የሆነ ሁሉ ነው ደግሞ እየሰደበ ያለው። ፕሮቴስታንት ሁሉ ብሎ ነው እንግዲህ ደግሞ ቃላቱ ደግሞ እንደዛ ብሎ ነው የሚጠቀመው። ሁሉንም ክርስቲያን፣ ፕሮቴስታንት፣ ወንጌል አማኞችን በቃ እንትን አድርጎ ሽምጥጥ አድርጎ ነው እየሰደበ ያለው። ስለዚህ ሁላችሁ ደግሞ እዚህ ከታችም እዚህም ደግሞ ያላችሁ ሰሙ ወንጌል አማኝ አለመሆኑን ለመሰለል ደግሞ እንደመጣ ተረድታችሁ ፕሮቴስታንት ነው ይሄ ልጅ ብላችሁ ደግሞ እንዳታወሩ ከዚህ በኋላ። እንደው ደግሞ ከመጣበት ጊዜ ጀምሮ ቃሉ ደግሞ ለስልስ አድርገና ሌላ ቤት ደግሞ ሲሄድ እስኪ ሄዱና ቀስ ብላችሁ ኦርቶዶክስ ቤት ገብታችሁ እስኪ ቼክ አድርጉት። የሚያወራው ፕሮቴስታንትን ወይ ደግሞ ወንጌል አማኞችን እየሰደበ የነሱ ደግሞ ትምህርት ደግሞ እያሞጋገሰ ነው የሚያወራው። ስለዚህ ምን ጋር ነው የሰሙ ትምህርት ምንድነው ወንጌል አማኝ ደግሞ ያስባለው? ስለዚህ ሁላችሁ ደግሞ ጥንቃቄ እንድታደርጉ እንፈልጋለን። ግን ደግሞ እዚህም ከታችም ደግሞ ያላችሁ ወገኖች ይባካችሁ ስለ ክርስቶስ ፍቅር ብላችሁ አታመሳሰሉ። ክርስቶስ ደግሞ የምትወዱ ከሆነ ልክ ሰው ደግሞ ለማስደሰት ብላችሁ ደግሞ የሆነ ነገር እንዳታደርጉ አደራ ይባካችሁ፣ በተለይ ወንጌል አማኞች። ይሄ ደግሞ የምናደርጋቸው ሰሙ ምንም አላጠፋም ወንድማችን። ጥፋተኞቹ እነዚህ ሴቶቹ ናቸው። ቤት ከፍተው የሚያሰድቡን ሲሳደብ ፕሮቴስታንት እያለ ሲሳደብ የሚሰሙት እነዚህ ሴቶች ናቸው። እኛም እያላለ ነው ይሄ እሱ እኮ ነው ራሴ የማሰደበው እንዴ ሰው ላይ አልፈርድበትም። እሱ ብቻ አይደለም እኮ ኑሐሚን ምንድነው መሰለሽ እሱ ብቻ ሳይሆን አጠቃላይ ፕሮቴስታንት ሁሉ ብሎ ደግሞ ሲናገር እንዴት ትንሽ ደግሞ አስቀጥጣተም እንዴት ለምን ከሷን ጭምር ነው። እሷ ፕሮቴስታንት ከሆነች ፕሮቴስታንት ሁሉ አእምሮ የላቸውም፣ ፕሮቴስታንት ሁሉ ደግሞ እንደዚህ ናቸው ብሎ ነው የሚያወራው። ለምሳሌ እኔ ከነጋ ደግሞ እያወራ ነበርና ቆያ እንዲህ ወደደኝ አንዲ አሁን ይኸውልህ ሰሙ ሚዲያ ያገኘ መርዙን የሚተፋበት ቦታ አገኘ። በቃ መርዙን ተፋ። አሁን እቺ ልጅ ያላስቆማችሁ ቆያ እንደ ሚታርግ ዳኒ አሁን እቺ ልጅ ሰው እየበዛላት ነው። ኔቨር ልታስቆመው አትችልም። ትምህርቷ ቢነካ ብትሰደብ፣ እኔ ስለ ትምህርቷም እንኳን የምታውቅ አይመስለኝም። ትምህርቷም ብታውቅ ኖሮ ቅዱስ ቁርባን አልገባኝም ብላ ቤት አከፍትም ነበር። ቅድም ብያቸዋለሁ። ነገ ደግሞ ጥምቀት ትላለች፣ ነገ መልጃ አልገባኝም ነው ለማስተማር ቢሆን አዎ መልሱልኝ ብላ ነው የመጣችው። አሁን ሰሙ እንደፈለገው ቢናገር ለእሷ ድምቀት ነው፣ እሷ ደስ ይላታል። ቤቱ አሁን ቆይ የሰሙ ጥፋት እኮ አይደለም እኮ ወገን። ሰሙ ቤቱ ላይ 10 ሰው አያየውም እኮ። አሁን የሚጠቀመው የማን ነው? የወንጌል አማኝን ቤት ነው የሚጠቀመው። ማጋነ ሄደው እህቶች ጋር ለምን በውስጥ ይጀነጅናቸዋል? ብራዘር በውስጥ ይጀነጅናቸው። ጠንካራ የተባሉትን እህቶች መዲ የምትባለው
ሲጀመር በጌታ ቤት ያደገ እሷ እንኳን ተለውጣለች። ከሰሙ ጎን ናት። እኔ ኢቨን እኮ የእሷ መለወጥ ነው እኔ ግራ የገባኝ እውነት ለመናገር። እንደ ቀደም ጠዋት ምን እንዳለችኝ አልሰማም። ስለ ለቅዱስ ጊዮርጊስ ዘመርለታለሁ። ማርያም አማላጄ ናት። ማን የሚያገባው ሰው አለ በስልኬ? አሁን ኪያስ እቻት ኪያም ከታች አለች እኮ ያንተ ተማሪ ኪያ እኮ ኪያ ሀቭ ገና እየመጣች ነው እኮ አሁን እየመጣች። ይሄ አስመሳይ ሴቶች ባሉ ቆይ አታታለን አይደለም እኮ ኦርቶዶክስ ናት እኮ እሷ እኮ ኦርቶዶክስ ናት። ያምርባታል እኮ እሷ እኮ ኦርቶዶክስ ናት እኮ። እነዚህ እኮ ክርስቲያን ነኝ ወንጌል አማኝ ነው ብለው ነው እኮ። እሷ ኪያ ምን አደረገች ነው? ኪያ እኮ ሺዝ ኦርቶዶክስ አንዳንድ ትምህርቶችም አትቀበለዋል እንጂ ኦርቶዶክስ ናት እንዴ። እነዚህ ኖ ካሎሮ እዚህ ጋር ራሱ ጥያቄ አለ። ኑሃሚ እንዳለችው ደግሞ ጥያቄ አለኝ። እሷ ደግሞ እዛ ቤት ደግሞ ሞዴሬተር ናት። እያወረደችን ያለች ደግሞ እኛን ነው። ማናት ያቺ ኪያ የምትባል አንተም ደግሞ ለሷ ሞዴሬተር ለመሰጣታል። ሞዴሬተር ለሷ ለመሰጣታል አንተ እሷ ችግር የለውም። በደህና ጊዜ እኔ እንድትማር ነው አነሳለሁ። እሷ እኔ ቤት እኮ ምንም ነገር እኮ አታደርግም። እኔ ቤት እናንተና ታስፈልጉ እዛ ቤት እኮ ትናንትና እህቶች ራሱ ወጥ ሲጽፉልኝ ነበር። በእውነት ኪያ ሺዝ ኦርቶዶክስ እዚህ ቤት ሞዴሬተር ናት። እኔ ትማራለች ብዬ አንዳንዴ ከዛ አንግል ነው እኔ አነሳዋለሁ። አሁን ከፈለጋችሁ አነሳዋለሁ፣ ችግር የለውም። አንተ ጋር ብቻ አይደለም እኮ ሰሙ ጋር ሞዴሬተር ናት፣ አመላላሽ ናት። ይሄንን በደንብ ማወቅ አለብህ ወይ? እሷ ኦርቶዶክስ ናት ነው እኮ የምልህ እኮ እሷ ኦርቶዶክስ ናት እኮ ፕሮቴስታንት እኮ አይደለችም። ሞዴሬተሩን አንሰና ለኔ ስጠኝ በቃ። እስከዛ ኦርቶዶክስ ቤት ሞዴሬተር አለ እንዴ? ሲያው ለምሳሌ ኦርቶዶክሶች ለአንድ ፕሮቴስታንት ሞዴሬተር ይሰጣል። እናንተ ምንድነው? ለማንም አይሰጡም። እኔ አንዳንድ ትምህርቶቿ የሆነ አንዳንድ ትምህርቶች ስለተቀበለች ነገ እንደዛ ትሆናለች ከማለት ነው እንጂ ምን ይሄው እኔ እንደውም አሁን አላነሳም። ተው አይ በሞዴሬተር አይደለም የምትመጣው እሷ። ካመነች ትምጣ፣ ካላመነች ደግሞ ትሂድ እንጂ ፕሮፌት ናፍቅ ያለው ሳሞኑን አላየሁም። ያኔ ምን ልታወራ ነው? እሺ ሀሳብ ልሰጤ ነው። ብዙ ዶክሜንቶችም አሉኝ። ይሄ እንዲሁ ወደደኝ የሚለው ጽሁፉን አይታችሁ ነው ያስገባችሁት። በጣም ተሳዳቢ ጌታ ምስክር። እኔ ቤት ገብቶ ብዙ ሰዎች ጭራሽ በአይን በሱ መጣ። ማንን የተናገረ እንዲህ ወደደኝ ሲጮበት የነበረው ማን ላይ ነበር? እሱ ሴና እንትና ጠየቀች እንዴ? ኧረ ቆይ ስማ፣ የእሷ ይቅርታ መጠየቅ አይደለም ደግሞ ሀና ሉትራን በጣም ኖሞር በጣም እንመክራት ይገባል። አሁንም ይኸውልህ ጸብ እንዳዘራ እኔ የምሬ ነው የምልህ አለቃችሁ ማለት ምን ተፈጠረ? አሁን ጉዳዩ ሌላ ቦታ አለ። ጉዳዩ ያለው ከአንተ ጋር ምን ተፈጠረ? አይ በጣም እያበዛችሁ ትላንትና ካቶሊኮች ጋር ገብታ ፕሮቴስታንትን ስትናገር ነበር። እርዳታ ጥሪ ጠይቃችኋል። እርዳታውን አንዳንዶቹ ወንድሞች እኔ ባልቀበልም ተቀብለው አግዟችኋል። አደባችሁ ቁጭ በሉ። የምሬ ነው የምልህ እኔ በዚህ እርዳታ አንተ ምን የማገዝ አቅም የለ። ሌሎቹ ያው በትምህርት ነው
እንደዛ ነው። ግን አሁን ይቅር በቃ። አሁን ወደ ርዕሱ። እኔ ግን አንድ ሀሳብ አለኝ። ይኸውላችሁ ካልወራውም ነው አሚንም አሴም ኢትስ ማይ ምን መሰላችሁ፣ ለምሳሌ አንዳንድ ቦታ ይሄ ነገር መደረጉ ግን አይክፋችሁ። ምክንያቱም ለምሳሌ ዛሬ ኤፋ የነበረበት ቦታ የነበራችሁ ሰዎች አላችሁ፣ ኦጂዎች ጋር የነበረውን ውይይት ያያችሁ አላችሁ። አሁን ልጅቷ እዛ ላይም በጣም ጥያቄ ነበረኝ፣ ይሄ እንደዚህ ይሄ እንዴት ነው ምናምን ስላሴ ላይ ምናምን ስትል ነበር እና እነሱ መጥተው እንትን ሲሏት ነው እሱ ያው ኤፋ ምናምን ገብተው ዲቤት አድርገውም ምናምን እንትን ወደ ቀልቧ የተመለሰችው እና አሁን እንደዚህ አይነት ቦታዎች አሉ። እንደዚህ አይነት ቦታዎች ላይ እኮ ዘማሪ ናት። አዎ ግን የስንት ዓመት የድሮ ፕሮቴስታንት። አዎ ግን ምን መሰለሽ ደግሞ አንድ ነገር ገብቶኛል። እሱ ደግሞ የዘላለም ሕይወት ደግሞ የሚገኝበት በኢየሱስ ክርስቶስ ብቻ በማመን የዘላለም ሕይወት እንደሚገኝ አምኜዋለሁ። ሌላ እውቀቶች ቀን በቀን ደግሞ የሚመጡ ናቸው፣ እውቀቶች ማለት ነው። ግን አንዳንድ ሰዎች ይሄ እውነት ደግሞ ገብቷቸው በሁለት ማለት ደግሞ የሚጫወቱ ሰዎች አሉ። ለምን ካልከን ለቢዝነስ የተለያዩ ደግሞ ጥቅማ ጥቅሞች የጌታችን ኢየሱስ ክርስቶስን ደግሞ ክብር ደግሞ የሚሸጡ ሰዎች አሉ። ይሄ ለምን ይሆናል ነው የኛ ሀሳብ ማለት ነው። ቢያንስ መሄድ ከፈለጉ አይ አንዱን ደግሞ ጥለው አንዱ ደግሞ መያዝ አለባቸው። ሁለት ሀሳብ ደግሞ ይዞ አንድ ሰው እንዴት ሊሄድ ይችላል? ሊሆን አይችልም። ለምሳሌ ቅድም በዚህ ለኦርቶዶክሳውያን ሞዴሬተር ደግሞ ሰጣ ቤቱ ደግሞ እየተሰደበ ክርስቲያኑ የእሷ ወገኖች ከሆኑ ወገኖቹ ደግሞ እየተሰደቡ እሷ ደግሞ እሱ የምታስቀጥል ከሆነ ሀይቶ ተሳስተሃል ትምህርቱ ላይ አውራ የማትል ከሆነ ይህ ትክክል ነው ብለህ ታምናለህ? እንደዛ አይነት ነገሮች የሚከሰቱ ከሆነ ምንድን ነው የምትሰማኝ? ኖ አይደለም፣ ፕሮፌት አልገባውም። ጥያቄ ፕሮፌት ካልሆነው ቆይ አንዴ ልንገርህ። እኔ እቺ ልጅ ማለት ነው እቺ ልጅ ባለፈው ስትናገር እዚህ ጋር ቁጭ ብላ እየሰማች ነበር። ባለፈው የከፈተች ጊዜ ትዝ የሚል ከሆነ ከአንጌርሳምና ሰሙ አስገብታ በጣም ጭቅጭቅ ሆኖ ከአንጌርሳምን እያስወረዱ የሆነ ልጅን እንደዛ እያስወረዱ ምናምን፣ የዛን ቀን አንተ እዚህ ቤት ከፍተህ ተናግረሃል። ስትናገር ነበር ቁጭ ብላ እየሰማች ነበር። እያየኋት ብለሽኛል። እንደውም አንቺ ቆይ ምናምን ያለኝ ሰው አለ ግን እየሰማች ነበር። አንተ ተናግራል፣ እንደዚህ አይነት ነገር አቁሙ፣ ቤት አትክፈቱ፣ እየከፈታችሁ እንደዚህ አታርጉ። እንደ ዛሬው ስትናገር ቁጭ ብላ እየሰማች ነበር። ዛሬም ደገመችው። ስለዚህ ምንድነው አላማው ይታወቃል። በቃ አሁን ሳታውቅ አይደለም ወይ ጥያቄ ኖሮባት አይደለም። ይሄ ግልጽና ግልጽ ነው። ገባክ አይደለ? ሰሙን እየጠራች እሱን እያስገባች የምታደርገው ነገር አለ በቃ። እና ይሄ ይታወቅ። ምንም ጥያቄ ኖሮባት አይደለም። ጥያቄ ቢኖርባት እንኳን ያልገባችሁ ነገር ጥያቄ ቢኖርባት ማንን ነው መጠየቅ ያለባት? አንድ የቤተ ክርስቲያኗ ፓስተር፣ ሁለት ደግሞ ወንድሞች አሉ። ይሄ ጥያቄ ሊቭ ላይ ቃልዬ ጋር ወይ የሆነ ጋር እኛም እኮ ጥያቄ የሚፈጠርበትን ቦታ እኮ ሄደን እንጠይቃለን ጥያቄ ሲኖርብን። ግን እንደው ኦርቶዶክሳውያን ለማስደሰት ወይ ሰው እንዲሰበሰብልኝ ብዬ ቅዱስ ቁርባንን አልገባኝም ነው አስረዱኝ አልልም። ጥያቄ የተፈጠረብኝ ብዬ ብሞት ጽፌ አልገባም። ቁርባን ብዬ ከጻፍኩም ልወያ ይገባለው እንጂ ኦርቶዶክሳውያን አስገብቶ እንደፈለገ እምነትን እንዲሰድብብኝ እንዲፈነጭብኝ፣ ኧረ እንደዛ አላደረጉም። አሁን የሚደረገው ነገር ይሄን እቺ ወደ ላህያ በዚህ በ40 ምናምን ዓመቷ እንግዲህ ስለ ቅዱስ ቁርባን ምን እንደሆነ ሳታውቅ ነው ስትከተል የነበረችው ማለት ነው። ስትከተል
እንግዲህ እንደዚህ አይነት ሰዎች በቃ እውቅና ለማግኘት ታዋቂ ለመሆን ሌላ ነገር የለው። ስለዚህ እንደዚህ አይነቷን በደንብ አርግቶ ሊነገራት ይገባል። አሁን ሁለተኛ ጊዜ ነው። ኢቭን እንኳን በትክክል እኮ አትተዋይም። እንደፈለገ የሚያደርጓት እነ ኪያ ናቸው። ያስወርዳሉ፣ የሚፈልጉትን ያስገባሉ። ካህን ጌርሳምን እኮ ቢያንስ እኮ በእድሜው ትልቅ ነው። እንደዛ እሷ ቤት ነበር ሲዋረድ የነበረው። እነሱም ደግሞ አላርም ብሏቸው በተለይ ማነው ዳኒ ካህን ጌርሳም ዜድ ቲክቶከር ከሰሙ ጋር ውይይት አቁሙ ብለናቸዋል። በቃ ይሄ ትእዛዝ ነው፣ አቁሙ ብለናቸዋል። በእናንተ የተነሳ የፕሮቴስታንትን እምነት ልታሰድቡ አችሉ። አቁሙ። በቃ ታናሽነት የምታከብሩ ከሆነ አቁሙ። ከሰሙ ጋር የሚደረገው ውይይት እኛ አንደግፍም። የብዙን ሰው ልብ የሚያወርድ ነው። ወንጌል አማኝ የሚሰደብበት። ስለዚህ አድቡ። ካልሆነ በጣም ከሚገርማችሁ ሴፋችንን ወደ እናንተ እናዞራለን። እኛ ሴፋችንን ወደ እናንተ እናዞራለን። ይኸውላችሁ በጣም ጸሎት የሚያስፈልግበት ይሄ የመጨረሻው ዘመን ላይ ስላለን ዲዘርኒንግ ስፒሪት የሚያስፈልግበት ጊዜ ነው። ይሄ ወጥተው ወደዚህ የሚሉ እዚህ ሚዲያ ላይ ወጥተው ብዙ ነገር የሚያወሩ ሰዎች እውነቱን ለመናገር አንዳንዶቹ ቦርናጌን ያላደረጉ ምንም በመንፈስ ቅዱስም የማያምኑ አዲስ ፍጥረት ያልሆኑ ፍጥረታዊ ሰዎች ናቸው። አንድ ሰው ከልጅነቱ ጀምሮ በጌታ ቤት ያደገ ሰው ነኝ ብሎ ሊያስተምር ሲገባ ከጊዜው ብዛት የተነሳ አስተማሪ ልትሆኑ ሲገባችሁ ሕፃናት ናችሁ ይላል። እነዚህ ሰዎች እንደውም ትንቢተ ኢሳይያስ ምዕራፍ 8 ቁጥር 19 ላይ ስለ ሕያዋን ሲሉ ሙታንን ይጠይቃሉ። በክርስቶስ ኢየሱስ አዲስ ፍጥረት ያልሆነ ሰንበዲ እንዴት ነው ስለ ሕያዋን እንዲያወራ ቤት ከፍተ ሞዴሬተር ሰጥተ እንዲያወራ የምታደርገው? አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ለእኛ ግን በመንፈሱ በኩል ገለጠው። ቅዱስ ቅባት ተቀብላችኋል፣ እሱ ያስተምራችኋል። አንዳች ነገር ቢኖር እርሱን እግዚአብሔር ይገልጥላችኋል። እኛ ግን እንዲያው ከእግዚአብሔር የሆነው እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዚህን ዓለም መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር እኮ አስተያየተን መንፈስ በሚያስተምረና በሚገልጥ እሱን እንናገራለን። እንዴ ልጆቹ እኮ የመጨረሻው ሰዓት እንደሆነ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች እኮ ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛው ዘንድ ወጡ ይላል። አሁን ስለወጡ ሰዎች ዳሩ ግን ከኛው ወገን አልነበሩ። ከኛ ወገንስ ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ምንም የሚያውቁት ነገር ምንም መንፈሳዊ ነገር ምንም አውቀውት ምንም ስለ ዘላለም ሕይወት አውቀው አይደለም ወደዚህ መጡ ወደዛ መጡ የሚባሉ ሰዎች ብዙዎቹ ነው። ስለዚህ ዲዘርኒንግ ስፒሪት ያስፈልገናል፣ የመለየት መንፈስ ያስፈልገናል። ሰዎችን መንፈሳዊ ሰው ሁሉን ይመረምራል፣ ራሱ በማንም አይመረመር። መንፈስ እኮ የእግዚአብሔርን ጥልቅ እንኳን ነገር ሳይቀር ሁሉን ይመረምራል። እንኳን ያሰፋና ሙስጠፋ ያብደላና የተኮላን ነገር ይቅርና እንኳን ከፀሐይ በታች ያለ ነገር በእኛ ያለው መንፈስ የእውነት መንፈስ እኮ ወደ እናንተ በመጣ ጊዜ ወደ እውነቱ ሊመራችኋል። ወደ እውነት ከመራ ወደ ውሸት አትሄዱ። የሚመጣው ይነግራችኋል። ምን ሆናለሁ ብላ አይጨንቅም። ለእኔ ካለኝ ወስዶ ይነግራችኋል። ከራሱ አይነግርምና እሱ ያከብረኛል ነው ያለው። ለዚህ ሞር መንፈሳዊ መሆን ለእግዚአብሔር ቃል ጊዜ መስጠት ለጸሎት ጊዜ መስጠት እንዳለብን ነው የምንረዳው። ማንም እንደፈለገው ኃጢአተኞችን እኮ አፋቸው መዝጋት ያስፈልጋል ነው ያለው ጳውሎስ። ለአንድ ሰዓት እንኳን ተለቀን አልተገዛንላቸው ነው የሚለው። እንደ ወንጌል እውነት ባልሄደ ጊዜ አዕማድ የነበረውን ጴጥሮስን እኮ ኬፋን ፊት ለፊት ተቃወምኩት ይላል። ስለ ወንጌል ሁሉ ልናደርግ ነው የሚገባ። ይሄ የዘላለም ጉዳይ እኮ ነው። አይቀለድም። ይሄ የፖለቲካ ፓርቲ አይደለም እኮ። ለዚህ ትሉ ከማይሞት እሳቱ ከማይጠፋ ከዘላለም ፍርድ ሰው እንዲያመልጥ ያመነውን ያየነውና የሰማነውን ከመናገር ዝም አንልም ተብሎ እንደተጻፈ ስለ ወንጌል ሁሉ ልናደርግ ነው የሚገባው። ዝም ማሰኘት ያለብን ዝም ልናሰኝ ይገባል እንጂ ዝም ብሎ በግሪሳ ማንም የፈለገውን ነገር እየተናገረ እንዴት እንድትሰሙ ተጠበቁ ይላል እኮ። ለሚናገራችሁ እምቢ እንዳትሉም ተጠንቀቁ። እንዴት እንደምትሰሙን ተጠበቁ። ዝም ብሎ ማንም እንዲያወራ መፍቀድ ቤት ከፍቶ ያውም የወንጌል አማኝ ነኝ የሚል ሰው አንድ አዲስ ፍጥረት ነኝ የሚል ሰው በድግምት መተትና አስማት በሃይማኖት ጭንብል ይሄ የክፉን ሐሳብ የሚያራምድን ሰው አስገብተ
መምህር ከሌ እንትና ከሌ ብለ አስገብተ እንደፈለገው ትውልድን እንዲያጣመም መፍቀድ ይሄ በህዝብ ላይ መንፈሳዊ ጄኖሳይድ መፈጸም ነው ራሱ በህዝብ ላይ የማይገባው ነገር የስህተትን ትምህርት ሰምቶ እንዲጠፉ መፍቀድ ነው በሃይማኖት ጭምብል ከነሱ ይልቅ በሁለት እጥፍ የገሃነም ልጅ ሊያደርጉ የሚዞሩ ሰዎች አሉ ከነሱ ይልቅ ሁለት እጥፍ የገሃነም ልጅ እውነተኛውን ነገር ስለማይነግሩ በመጨረሻው ዘመን ለራሳቸው ጆሮን የሚያሳክክ ስለሚሆንባቸው እግዚአብሔር ቃል ለራሳቸው አስተማሪዎችን ያከማቹ ምንም ከእግዚአብሔር መንግስትና ከዘላለም ህይወት ጋር ማያገናኝ ነገር ቀን ከሌሊት የሚያወሩ ሰዎች በሽናቸው የዲያብሎስን ስራ ሊያፈርስ በተገለጠው በኢየሱስ ክርስቶስ ስራውን ልናፈርስ ነው እንጂ እንደፈለገው ዲያብሎስ እንዲፈነጭ ፈቃድ ልንሰጠው አይገባም ተባረኩልኝ ወዳችኋል ቴንክ ዩ እናመሰግናለን ወገን ፕሮፌ የምትለው ነገር አለ በቃ ቀጥሉ ኤኒዌይ በቃ ምክራችን ይሄ ነው ተግሳሳችን ይሄ ነው ዋናው ነገር ግን ሊሰመርልኝ የሚፈልገው አንዴ ልድገመው ከሰሙ ጋር የሚደረገው ድቤት እንዲቆም በቃ ከስድብ ውጪ ካልባሌ ነገር ውጪ ከመሳደብ ውጪ ምንም የጠቀመ ነገር የለም ይህንን ሶስት ሰዎች ናቸው በመጀመሪያ ዶክተር ዳኒ ማነው ዜድ እና ካን የተባላችሁ ሶስት ሰዎች እባካችሁ ከሰሙ ጋር የሚደረገውን ነገር አቁም በቃ ይሄ ነው መልእክታችን ይሄ ነው ካላችሁም ስሙን የሰማችሁ አሰሙልን አለበለዚያ ግን ወደ እናንተ አላማው ሌላ ነው ማለት ነው ታናሽነታችን የምታከብሩ ከሆነ እኛን ወንድሞችን የምትሰሙ ከሆነ ማያንጽ ነገር ማይጠቅም ነገር እኛ ታች ያለው ማይታነጽበት ነገር አንዳንድ ሰዎች ለቤታቸው ድምቀት ብለው ይህን ጩኸት የሚፈልጉትን ሰዎች በተለይ ወንጌል አማኝ የሆኑ አንዳንድ ጋለሞታ ይላቸዋል ለወንጌል ያልታመኑ ጋለሞታዎች በየሄዱበት ሰው በቀደደላቸው ቦይ የሚፈሱ የወንጌል እንቅፋቶች ከሚሰሙት ነገር ማይጠበቁ ማንንም የጫነባቸውን ነገር ይዘው የሚሄዱ ሰው ይብዛላቸው እንጂ ምንም ግድ የሌላቸው ሰዎች አሉ አንደኛው እቺ ናት እና ስርዓት እንድትይዙ እንፈልጋለን እዚሁ ስም ያላችሁ የቅድሙ ሰዎች እየሄዳችሁ ቤታቸው አታድምቁ ጥያቄ ያለባቸው እህቶች ወንድሞች ካሉ ፓስተሮቻቸውን ይጠይቁ የቤተክርስቲያን መምህራቸውን ይጠይቁ እናንተን ደግሞ በውስጥ ማናገር ይችላል ወይ ደግሞ እናንተ ስትከፍቱ ደግሞ ጥያቄ ካለብን እንጠይቃለን ዳኒ ቤት ይከፍታል የዛኔ መጠየቅ እንችላለን ቃሌ ቤት ይከፍታል የዛኔ መጠየቅ እንችላለን ብዙ ወንድሞች ቤት ይከፍታሉ መጠየቅ እንችላለን አለቀ ቁርባ የጌታ ስጋና ደምን እስካሁን ሳት ላይ በ50 ዓመቷ አሁን ልትላይ መጣች እስከዛሬ ድረስ አለየች እስከዛሬ ለምን ኦርቶዶክሳውያን ለማስደሰት አሁን መማር ፈለገች የምትማረው የት ነው ቲክቶክ ላይ እንከፍ ነሽ እና ስርዓት ይኖራችሁ ብዬ መልእክቴን እቋጫለሁ በቃ መልእክቴን እቋጫለሁ እና ተናግረናል በነሲሳይ በነሰሙ በዚህ ሁሉ እህቶች ተናግረናል ሄኒዬ እንኳን ደህና መጣ የተሻሻልከው ወንድማችን አንተም አስቸጋሪ ሆነ ነበር ግን አሁን ይህን ሰሙን አላፈላህም እግዚአብሔር ይመስገን አለ ሄኖክ በቃ የለም ማለት ነው ሌላ ሐሳብ የሌለው ሰው ካለ ልዘጋ ነው እሺ በቃ ካሎሪ ተባረክ ጸጋ ይብዛልህ በጣም ደስ ይላል እንደዚህ አይነት አቋም ያለው ሰው በጣም ደስ ነው የሚለውና ተባረኩ እንግዲህ ደግሞ ያ ወንጌላችን ይቀጥላል ወንጌል ለትውልድ ይሰበካል
እንደዚህ ደግሞ የተጣመመ ትምህርት ይዘው ደግሞ የሚሄዱ ሰዎች እንደዚህ ደግሞ ካልገተናቸው ከባድ ነው የሚሆነውና እንደዚህ ማን ምን እንደሚሰራ ቢያንስ እንግዲህ ጠንቅቀን አውቀናል እና ያገኘነው ሰዓት ሁሉ ደግሞ እየወጣን እንደዚህ እንናገራለን። ግን ደግሞ ያለህ አቋምህ በጣም ይኮራባሃለሁ። ጌታ ኢየሱስ ዘመንህን ይባርክ ወንድማችን ካሎርዬ። እንዲሁ ደግሞ ኢትስ ታይም ኖ ሞር ኖ ሃም ተባረኩ ለማለት እወዳለሁ። እንግዲህ አሁን ደግሞ ብንወጣም ደስ ይለኛል ካሎርዬ። አይኔ አንድ አጭር ነገር ልናገርና በቃ እንውጣ። እኔም ዝም ብዬ አጭር ነገር ማጠቃለያ እዚህ የምትሰሙ እህቶቻችን ወንድሞቻችን ከታች ካላችሁ ባይዘው እናንተ ባትገቡ ቤቱ ይደርቃል እዛ ቤትና ዝም ብላችሁ የሆነ ነገር ተነካም ስሜታዊ ሆናችሁ ዘላችሁ አትግቡ። ቤቱ እናንተ ካልገባችሁ አይሞቅም እኮ እርስ በራሳቸው ተወያይተው ይወጡ። አሁን እንዳለ ቅድም ካልወራው እንዳለ ሰሙ ሲከፍት ቤቱ 10 ሰው ነው የሚያው 10 ሰው 15 ሰው ጮሆ ብቻውን እንደ ቁራ ይወጣል በቃ። ስለዚህ እንደዚህ አይነት ቦታም ተውትና ሲለፍልፎ ይወጣለት። እንደዛ ብታረጉ ጥሩ ነው እላለሁ። አመሰግናለሁ ካልወራው። እውነት ነው። እንደዛ ነው የምናደርገው። በጣም ዛሬ ደስ ብሎኛል። ባይዘው በጣም ደስ ያለ ነገር ምንድነው? እኛ እንለያለን። ባይዘው እኛ እግዚአብሔር ይመስገን እኔ እንኳን ዓለምን ቀመስኳት። ማንም ሰው ወገን አውቀን እንሸወዳለን እንጂ ማንም ሰው እንዳይሸውዳችሁ። ሲሸውዳችሁ ራሱ አውቄ ነው የተሸወርኩልህ በይ። ማንም ፀጉረ ልውጥ ሊሸውልን አይገባም። ብራዘር ጌታን ተቀበልን እንጂ ሞኝ እኮ አይደለንም። ሞኝ እንዳትሆን ወገን። ከተሸወዳችሁም ለጌታ ብላችሁ ተሸወዱ። ይሄን ነው የምላችሁ። ባይ ዘ ዌይ አንድ ነገር ልንገራችሁ። ወንጌል አማኝን ሰርባችሁ ሽሮ ልትበሉ ትችላላችሁ። ወንጌል አማኝ ሆነ ወንጌል አማኝን አሰደበ ሽሮ ልትበላ ጊፍት ሊወርድልህ ይችላል። ከዚህ በፊት አንዳንድ እህቶች ቅድም እናሁን ምናምን ተጠርተው ነበር። እውነት እንኳን ቢገባቸው አይመለሱ። ለምን ቢገባቸው የሆነ ነገር ቢናገሩ ፎሎወራቸው ይቀንሳል። በቲክቶክ ላይ ያለውን ጌመር መሆናቸውን ጌመር ስለሆኑ ቢገባቸው እንኳን አይናገሩ። ጌታ እውነትን እንኳን በተለያየ መንገድ ቢገልጽላቸው አይመለሱ። ለምን? የቀመሱት ነገር አለ። ገንዘብ ቀምሰዋል። ከዚህ እውነት ግን ማንም ገሸሻ ያደረገን ማንም እና የማንም ዝርክርክ እዚህ የመጣ እዚህ ሚዲያ ያገኘው ብሎ ወንጌል አማኝ ላይ አይጸዳዳም። ቦሚቱን ነው አፍሰን አፉስ ምን ከተው እንደሰሙ አይነቱ እናስታግሳለን። አሁንም እንደዚህ የሚፈሉ ሰዎችንም እናስታግሳለን። ገና አለቅሽም የገባሽበት ገባለሁ በዚህ ሆሊ የተባልሽው ልጅ አርፈሽ ቁጭ በይ። ይሄ ነው የመጨረሻ መልእክታችን። ተባረኩ። ሁላችሁንም ወዳችኋለሁ። ጌታ ዘመናችሁን ይባርክ። ካኖራ ይሰማል? ድምጽ ይሰማል? ምን አልከኝ? ይሰማል አይባል አንተ ክብርተን እያሉ ክብር ታወራ እየተዋሉ እንደምትመራው ጉዴ ረረናት በቃ ሌላ ቦታ ለወንጌል እየተጠራ ነው። ልሂድ በቃ ደህናው አራባት እንዳትሄድ ካልወራው እዛ ቤት ይሄ ሶቨርጂን የሚባለው ኢየሱስ ለዓለም አልሞተም እያለ እንትን ነው። አንተ ካንተ ጋር ሊያጣሉ ነው። አሁን ከዚህ ትምህርት ጋር ነው የመጣሽ የምንፋለው። ወንጌል አማኝ ሆኖ ላለ እኮ ለዛ እኮ ነው የሚጠሩ ትፈርዱብናላችሁ። የሚጠሩ እኮ ለዛ እኮ ነው። እኔ እኮ በጣም ነገር ነው። አሁን ይኸውልህ በነገራችን ላይ ካሎራው የተባልክ አንተ እኔ አሁን ወደ መሳደብ ውስጥ ልገባ ነው አንተን ማለት ነው። ወደ መሳደብ ውስጥ የሰው ቅርጽ የሌለ እንስራ ከዚህ ትምህርት ጋር ነው አሁን እጄ የሚገጥመው ይላል። አንተም ብሎ ገጣሚ ብሎክ ነው ማለት ነው። ፕሮፌት የተባልክ ደነዝ ደንቆሮ ይኸው እግዚአብሔርን ሳልወድ በግድ እንድሳደባችሁ ነው የምታደርጉ ማለት ነው።
አዋርዳችኋለሁ። የእናንተን ቆሻሻ ነገር እያወጣው በየቀኑ ማለት ነው። አንተን አይመጣም እነሱ እግዚአብሔር ተው እረፉ ብያችኋለሁ። በእውነት ታብዳላችሁ። እኔ ስንት ቁስል ቂጣችሁ ተሸክማችሁ ኢየሱስ ለዓለም አልሞተም የሚለውን ይዤ አወጣለሁ። ሂደህ ታወጣለህ። ተው እረፉ። ይኸው የሆነ ድምፅህን ሪከርድ ታደርጋለህ። 2 ዓመት 3 ዓመት ሙሉ እንትን ትላለህ፣ ታለቃቅሳለህ። ቤት እየከፈትክ አንተ ካሎራው የተባልክ አህያ እረፍ። ምንም የማታውቅ ትምህርት ላይ እጅን አታስገባ። አንተ ገና በቀደም ነው ጴንጤ የሆንከው። አሁን እዚህ ሌሎችን አቅባለሁ ምናምን። ራስህ ታቅብ። ፕሮፌት እኔ ቤት አትገባም ብሎክ ነው ማድረግ ከዛሬ ጀምሮ ማለት ነው። በሽተኛ የሆንክ ሰው ነህ። ምን አይነት አእምሮ ጤና ምንድን ነው የምትበላው? እንደ አህያ ፋንድያ መብላት ጀመርክ እንዴ? በጌታ ስም ምን አይነት ሰው ነው? ምን አረኩኝ? ቆይ ነው እንዳትሄድ ስላልኩኝ እኔ ብሎክ አደርጋለሁ። እግዚአብሔርን ነገርኩ። እኔ ተጠንቀቅ ብያለሁ። ለምን እንዳትሄድ እኮ ነው ያልኩት እኮ ምንድን ነው ለዓለም ኢየሱስ ለዓለም አልሞተም እያሉ ምናምን እያልክ የምታሳለቀው ለምንድን ነው? እዛ ይኸውልህ ቅድም እኮ የተጀመረ ውይይት ነው። አንተ አልሰማሁም እንዴ? እኮ ስለ ካልቪን ትምህርት አስተምሮ ታውቃለህ አንተ? ካሎራው ማን ፕሮፌት በጣም አቀሳሳሪ አይደለም። ነው። አሁን ይኸውልህ ካሎራው አቀሳሳሪ ነው ስለሚሳደብ ቆይ አንድ ገመችስ ይህን ትምህርቱ እንትን ስለሚል አሁን እሱን የጠሩት ከእሱ ጋር ሊያጣሉት ነው። እዛ አይደለም። አንተ ይኸውልህ ደነዝ ደንቆሮ ሰው ነህ። በዚህ ጭንቅላቴ ፖለቲካ እሰራለሁ ብለህ አትሯሯጥ። አንተ ቪዲዮ እንትን ኤዲት ምናምን አድርግ እንጂ እንዴ ሰው። እኔ እየነገርኩ ነው ፕሮፌት። የማታውቅ ነገር ላይ አትግባ። በቃ አታገባህም። በነገራችን ላይ እናንተን ሁለታችሁን ብቻ አይደለም ካሎራው የተባለ መሀይብ ሰው ቆይ ጉደታ አንድ ነገር እኔ በቪው እኔ እኛ እንጣላም በቪው ይኸውልህ እኔ እያልኩ ያለሁት እሱ እዛ ቤት ከቅድም ጀምሮ ይኸውልህ ሰው ቨርጂን የሚባለው ወደ 3 ሰዓት ምናምን እዛ ቤት እየተከራከረ ነው። አሁን ሊከራከር ምን አገባ? በቃ እሱ የሚያምንበት ትምህርት ስለሆነ የካልቪን አስተምሮ ካልቪኒዝም አንተ መተህ ስህተት ነው ብለህ እንትን አስተያየት መስጠት አትችልም። ሶቨሪን እኮ ኦጄ ነው ሶቨሪን ነው ያውቃል። ቆይ አይደለም ኦጄ አይደለም። ይኸውልህ ሄኖክ ሐሳቤን ተረዳኝ። ቆይ ሐሳቤን ተረዳኝ። እንቶካከስ ከሆነ በነገራችን ላይ እናንተ ናችሁ ብዙ የሚያሳፍር ነገር ያላችሁ። ተው ይሄንን ነገር አቁሙ እያልን እኮ ነው እኮ አይደለም። አናቆምም እኛ በዚህ እንደዚህ እንቀጥላለን ካላችሁ እኔ ከነገ ይኸውላችሁ ከነገ ጀምሮ እኔ የባለፈው አይነት ጦርነት እንዳይመጣ ስለምፈልግ ነው። የባለፈው አይነት ጦርነት እንዳይመጣ ጭራሽ ሄኖክ ያስፈራሩታል። ለዓለም አልሞተም ብለህ ነው ኢየሱስ ለተመረጡት ነው የሞቱ ብለህ ነው የምታምነው? አታውቅም አንተ። በቃ የማታውቅ ነገር ላይ ለተወሰኑ ሰዎች ናቸው ወይ ብለህ መልስ። አሁን እናውራ። አሁን አታስፈራሩ። አታስፈራራን እያልኩ ነው። ባለፈውም እዚህ ቤት በራሴ ቤት ገብተህ እንደ ጦጣ አትጩ። ዝም ብለህ እየነገርኩ እኮ አስወራኝ። አለበዛ ቤቴ ከፍቼ ጨዋለሁ። ሰሚ ያለኝ ሰው ነኝ እንዳንተ። ሂድ ውረድ እባክህ። ቤቴ ከፍቼ እላለሁ እንዴ? ለምን መድፍ ከፍተህ አትጮህ? እኔ ምን አገባኝ? ይሄና ቅድም ያወጣው ነገር ግን ቆይ አንድ ጊዜ በእናቴ እኔ ያስወጣችኋለሁ እምቢ ካላችሁ። እየነገርኩ ያለሁት እንደ ባለፈው አይነት ጩኸት እንዳይመጣ እረፉ። ከእውቀት ነፃ ናችሁ። ከእውቀት ነፃ ስለሆናችሁ እረፉ። ቤት ከፍቶ እኮ የሆነ ግለሰብ እንደመሳደብ አይደለም። የሆነ ግለሰብ አሁን ቀደም ሀናን እንደዛ ሙልጭ እያደረግክ እየሰደብካት ነበር አይደል? እኔ የሆነ ግለሰብ ልሰድብ እችላለሁ። አስተምሮ ላይ ገባለሁ ካልክ ግን ትዋረዳለህ። ስለዚህ ተው። ትምህርት በትምህርት ካሎራ ያውቅም ምናምን አለ ወንድም። ይህንን ንግግርን ተው። እኔ አስተካክል፣ ያለበትን ቦታ አስተካክልና ይኸውላችሁ
እኔ አሁን የፕሮፌት ደጋግሞ እሳት ሊሎክስ ነው የምሯራጠው። ተው ብዬው ነግሬዋለሁ። አዎ አንሰማም ካላችሁ ልክ ባለፈው ያቺ ሴቷ ፓስተር እሷ ላይ እንዳደረግ ነው። አሁንም እንደ የሚያብዱ ሰዎች ካሉ ማለት ነው ወይ የሆነ ነገር በልተው ነው፣ በሰላም አይደለም። ምትለው አንተ ያማል። እኔ ምንድን ነው ያልኩት? ቆይ አንተ እንዴ እኔ ያልኩት እኮ ስማኝ፣ አቀሳሳሪ ነገር ይሄን ፕሮፌት የሚባል ሰውዬ እንዴት እንደሚያስጠላኝ በጌታ ስም። በጣም ወራዳ ሰው ነው በነገራችን ላይ ይመስላል። በእውነት በጣም ባለጌ ሰው ነው። እና እየነገርናችሁ ነው፣ እረፉ፣ አታስገቡ። ማን ነው የሚያስገባ? ይሄን ቅድም ያወጣኸውን ቃል አንዴ ድገምላቸው። ቅርጽ የሌለውን ስራ ያልከው እንዴት እንደሱ አይነት ነገር አለ? ካሎራማ የሆነ ጀማሪ እንትን ምንድን ነው እንደ ክራፍት ማን ነው ምንድን ነው የሚባሉት እነሱ ሸክላ ሰሪ ጀማሪ አትገባም እንዴ እንስራ ምናምን ጀበና ግን እኮ በቅርጻ እንደ የሚሰሩት እንዴት ቅርጽ የሌለው ገብራ ገባኝ እንዴ ታውስባ እንዴ ቤት ከፍቶ እኮ ሰው እንደመሳደብ አይደለም። የካልቪንን አስተምሮ ካልቪኒዝምን የሚሳደብ ጴንጤ እኔ ወይ የሆነ ነገር በልቶ ሊሆን ይችላል ወይ ጅኒ ፈስቶበት ይሆናል። በሰላም አይደለም። መገለጥ ነው። እነሱ እኮ በራልኝ፣ ተገለጠልኝ፣ ብቃለ ጥልቅ አለብኝ ምናምን ይላሉ። እንደዛ ነው። በርቶብህ ነው። እሳት ነው የበረላቸው መሰለኝ። ያንተ ቤት መጥተው ይለኩሱሃል። ሄኖክ በስንት ቀን የተገናኘ ነው? አታስወጣኝ። የምር ናፍቀኛል። ራሱ እግዚአብሔርን ብሎክ አድርጌ ነው የማባርር። አንተ ፕሮፌት በጣም ባለጌ ሰው ነህ። እኔ እንደዚህ አይነት ፕሮፌት በህይወት አይቻላል። የሚያቀሳስር ፕሮፌት ነው። ቆይ ገመችስ ተው አንድ ጊዜ ቆይ አንዴ ገመችስ እረፍ። ይኸውልህ ግለሰብ ለጫወታ እኛ እርስ በራሳችን እንረጋገጣለን። ቆይ ሄኖክ እኔ አንድ ይኸውልህ ሀሳቤን ተረዳኝና እንትን ካልኩ በቃ ስደበኝሽ ችግር የለም። እኔ ያልኩ ያለሁት ይኸውልህ ያልኩ ሰው እዛ ቤት ዛሬ ከ3 ሰዓት ፈጅቷል። በዛ ቤት ከብዙ ሰዎች ጋር ሲከራከር ካሎሮ ደግሞ የሚባለው ታውቃለህ፣ አፉ ዝም ብሎ ነው እንትን የሚለው ሲናገር፣ እናንተ ይሄ ከልት ነው ምንድን ነው ይላል። ሰምተው ከሆነ ቆይ ገመችስ ተው በእናትህ አንድ ጊዜ እኛው በራሳችን ስለሆነ ይኸውልህ አውቃ ይቺ ቆርጠ ላክላት መታ ና ትፈለጋለህ እዛ ቤት አለችው። መታ ማለት ነው እና ሶሪቲ ቤት ትፈለጋለህ ስትለው እረፍ ካሎራው የአንትና ስላለ እንደዚህ እየተባባሉ ስለሆነ አንተን እንድትሰድበው ነው እዛ ቤትም እየጠሩ እንዳትሄድ አልኩት። ይሄ ጥፋት ነው? ቆይ ይሄ ጥፋት ነው? እኔ አሁን አንድ ጥያቄ ልጠይቅህ። በፕሪዲስቲኔሽን ታምናለህ አይደል? እንዴ በፕሪዲስቲኔሽን ማያምን ፕሮ አለ እንዴ? የለም እኮ። ኦኬ ፕሪዲስቲኔሽን ካለ ኤሌክሽን ሳይኖር ነው ፕሪዲስቲኔሽን የምኖረው? ዲቫይን ኤሌክሽን ሳይኖር? አዎ ግን ምርጫው ይኸውልህ ምርጫው እግዚአብሔር ከእውቀቱ ከዘላለም ፕሪዲስቲኔሽን ቆይ እንዴ ምን አንተ ጤና የለም እንዴ? የዓለም ህዝብ በሙሉ ነው እንደ ፕሪዲስቲን እንዲሆነው እኮ ከዘላለም እውቀቱ የተነሳ ያ ሰው የዘላለም እውቀቱ እኔም ላቅ እችላለሁ አውቃለሁ ማለት የምድነትን የማላቅ ከሆነ ምንድን ነው እውቀቱ? ይኸውልህ እኔ የምልህ ልንገርህ፣ እኔ የማምንበት ጠየቀኝ አይደል ልመልስ። ቆይ ፕሬዲስቲንድ የሆኑት ኤሌክትድ ሳይሆኑ ነው? ኤሌክሽን ሳይኖር ነው? ኤሌክሽን ስትል እኔ እሱን አሁን ኤሌክሽን ውስጥ ምናምን አትግባ። እኔ ልንገርህ የኔን ሀሳብ ልንገርህና ትክክል ከሆነ ካልሆነ በቃ እንትን በል። ምንድነው በቅድመ እውቀቱ ምናምን የምትለው? ሰዎች ከዳኑ በኋላ ነው እግዚአብሔር የሚያውቀው እያልክ ነው? ኖ እግዚአብሔር ዘላለማዊ አዋቂ ነው። የዘላለሙን ያውቃል። ከዳኑ በኋላ ነው የሚያውቃቸው ነው? አይደለም። እሺ አይደለም። አሁን ፕሪዴስቲኔሽን አሁን መርጦኛል። እኔ አሁን ተመርጬ ነው የዳንኩት ልል እችላለሁ። ግን የምልበት ምክንያት ምንድን ነው? እግዚአብሔር የተመረጥኩ ታዲያ ተመርጠህ ነው ማለት እሱ መርጦ ነው እንጂ መርጬው አይደለም። ሳልመርጠው እሱ መርጦ ከሆነ ኤሌክሽንን ለምንድን ነው የምትቃወመው? እኔ መቃወም አይደለም። እኔ የማስረዳበት ሌላ አይነት እኮ አርዳር ስለሆነ ለምን አትሰማኝም? ቆይ ኧረ በእናትህ ዝም በል። እሱ መርጦኝ ነው እያልክ ፕሪዲስቲኔሽንንም ትቃወማለህ፣ ኤሌክሽንንም ትቃወማለህ፣ ሬዚስቲብል ግሬስ የምለውንም ትቃወማለህ። ምን አይነት ትምህርት ነው አንተ ያዝከው?
ኧረ ተው ስማኝ፣ ተው ልናገር እንዴ እኔ እኮ ግራ ገባኝ። አንቺ ሜሮን ሚዩትሽን ክፈቺ። ፓስተርን እንዴት ናችሁ? ሰላም ነው? ቆይ ሜሮን ትናገር፣ እሷን ነው የሚሰማው እሱ። ክፈቺ ሚዩትሽን። እንዳወርደኝ ሄኖክ እኮ በጤሱ እያበደ እኮ እንዴ። እስኪ የሆነ ነገር በይው። ተፋብዳት በልተው ፕሮፌት ገመቺሳ አንተ በጣም አቀሳሳሪ ነህ። ባይዘው አንተ ራስህ ያቀሳሰርክ ነው። ምንድነው ችግሩ? ምንድነው ሜሪዬ? ካሎራውን ገብቶ ካልገደልኳችሁ አለ ሄኖክ። ተረጋጋ አለው። ይሄ ማቀሳሰር ነው። አረ ገመቺ አንተ ሄኖክ ምን አጠፋ? አንተ ነህ ታዲያ ሄኖክ እንትናን ፕሮፌትን እኮ እየወቀስከው ነው። ማስታረቅ ነው እኮ እያቀሳሰረ ነው ፕሮፌት። ካሎራውን ይሄ ምን የሄኖክን ትምህርት እንዲነካበት እኮ ነው ለካሮላው እንትን እያለ ያለው እሳት እየለኮሰ ያለው ፕሮፌት። የሄኖክ ትምህርት ምንድን ነው? ፈለገ መሰለኝ ሚውት አረገ። ለተመረጡት እያልክ አውቀህ ካሎራውን ዝም ያለውን ልጅ እንዲናገር ከዛ ሄኖክ መልስ እንዲሰጥ እያደረግክ አይደል ያለ። ከይቅርታ ጋር ሄኖክ እኮ ቤኪኦፒያ ቤኪ ሰላም፣ እንዴት ነህ ዶክተር? እና ደግሞ ሜሪ ፓስተር ጉደታ ሁላችሁንም ሰላም ብያለሁ። ቤኪ ከባድ ሰው አማን ናችሁ? እንዴት ነህ? ሄኖክ ዘለለኝ ጋይስ ሉረት እንዴት ነው? እኔ ያልገባኝ ምን አለ ሄኖክ ስንት ዓመት ሚስቴ ሲል ቆይቶ በዛሬ አልዘጋሽ ዘለለኝ እኮ ቤኪ ሰላም ኮርማ እኮ በቃ እንደ ሌላ ሰው አግኝቷል ማለት ነው። ተይው በቃ እኮ እኔማ ቆይ በቃኝ። እንደሱ ደስ ይላል ፕሮፌት። የማየው ነገር ውስጥ ግን አትግባ። በእውነት በጣም የሚያናድድ ነገር ውስጥ ትገባለህ አንዳንድ ጊዜ። አንተ ሰው እንዳንተ እኮ መመራት የለበትም እኮ ሄኖክ እንዴ። አረ ፕሮፌት ሰላም አላለኝም። አሁንም የእናንተ አሳሳቢ ጉዳይ አይደለም። ሜሪ ሰላም ብዬሻለሁ። ኧረ በትልቁ ላርግሽ። እንደውም ይኸው ሰላም ብዬሻለሁ ሜሪሻ። እንዴት ነሽ? ደህና ነሽ? ምን አጥፍቼ ነው? ምን በድዬ? ኧረ ምንም አላጠፋሽም። የጠፉት በጎችን እንደዚህ ነው በቃ ትሪት የሚያደርገው ሜሪ። አንተ እኔ የጠፋው በግ እነዚህ ቱሊፖችን ትቀበያለሽ? እሺ እኔ አልቀበልም። ኮምፕሊትሊ አልቀበልም። ወራጅ በላት ሄኖክ። ሰማ ሄኖክ ያውቃል እኮ ናዬ እንደማልቀበል። ግን ዶክተር ሚስ ሪፕሬዘንት ሰው እንዳታረግ። ሄኖክ ካልቪኒስት ነበር እያልክ ነበር ቅድም። እኔ ሉትራን እንደሆነ ነው የማውቀው። ስበት አረ ቃልዮት ቤኪ ቃልዮት ነው ሄና ያ ይሄ የአንዷ ቤተክርስቲያን አባል ነው። አረ ቅድም ያወጣው ቃል በኢየሱስ እኔ እንደዚህ ሰጥቼ አላውቅም። ማይ ፋቨራይት ወርድ ብየዋለሁ። ቅርጽ የሌለን ስራ ምናምን ያለው ፓርት ችግር ምንድን ነው? እንዴት ያውቀዋል እኮ በአካል። ለዛ እኮ ነው። አዎ ካሎራው አጭር ነው እና ለዛ እኮ ነው። ካሎራው ድኩላ ነው የሚያክለው ስታየው። ውፍ ያለፈው የሆነ ፎቶ አይቼ ነበረ። ቢራ ምናምን ቅዱስ ጊዮርጊስ ቢራ ነው ምንድነው እየጠጣ ምናምን እሱ ነው እንዴ? ካሎራው አንተ አይጠጣም። እሱ በፊት ነበረ ከውስኪ ውጭ አይጠጣም። ቢራ ምናምን አይመቸውም። ከገባ ግን ይሄድብሃል ሳይሆን ይሮጥብሃል በሚል ራሱ። አይ ምንድን ነው እሱ ከሁሉም ጋር ተሳዳቢ ነው እያልሽ ነው ሜሪ? አስገባው ሄኖክ ያስገባው። ሄኖክ በትምህርት ሲያቅት ማሰደድ ጀመር። In a quarter of a mile, slight right towards James Street, A4119. አንተ እንደዛ ብለህ መታመን ከሆነ ኢየሱስ ለዓለም አልሞተም ብለህ መታመን ከሆነ አደጋ ውስጥ ወንድሜ አምልጥ እያልኩ አምልጥ። እኔ ስደውል ፕሮፌት ይህን ትምህርት ትቀበለዋለህ? ኢየሱስ ክርስቶስ ለተመረጡት ነው የሞተው የሚለው ትምህርት ፕሮፌት እንዲህ አጃይብ ነው እኮ ወገን። አዎ አታያይዘኝ። እኔ አሁን በቃ ትቻለሁ። እኔ አሁን ኖ እንደዛ ወንድማችንን ማዳን አለበት። ወንድማችንን ማስመለጥ አለብን። ፕሮፌት እኮ ካሎራው እየሰማህ እኮ እኔ ተመርጬ ነው የዳንኩኝ ብሎ ያልኩ። ተው እንደዚህ አይነት ነገር ስህተት ውስጥ ነህ እንዴ? ካልቪኒስት አለ እንደዚህ ውስጥ እኔ አላውቅም።
ኢየሱስ ክርስቶስ ለሀብታሙ ነው የሞተው እንደማለት ነው እኮ እንደዛ እንደማለት ነው እኮ ባይዘው ለሀብታሙ ነው የሞተው ካሎራው ጭራሽ ሄኖክን አዳንክም እያልከው ነው ይዳንበት ስትል ኧረ እንደዛ አይነት ትምህርት ካለ አልዳንም ኧረ ተው እንደዚህ በእግዚአብሔር የምሬንም እኮ ይሄን ከልት ትምህርት ይዞ የሚጓዝ ከሆነ በጣም አደጋ ውስጥ ፍቃድ ካሎራው ሳትሳደብ ከልት ምናምን ሳትል ትምህርቱን እሺ ሞግት ይሄው ጳውሎስ እኮ ብሏል እኮ ይሄ ጳውሎስ ያሰፈ የሰይጣን ትምህርት ከልት ምናምን አትበል በትልቁ ነው እንጂ ትምህርቱን ግለጽ ነው እንጂ ይሄው ነው አትበል እንዴ እሺ ጥሩ አመጣቸው ይላችሁ 5 ደቂቃ ይሰጣል ለሄኖክም 5 ደቂቃ ተሰጥቷል እኔ ማምነው መጽሐፍ ቅዱስ የሚናገረው ይኸውልህ ልክ ዮሐንስ 3:16 ዓለምን እንዲሁ መሐመድን አይደል ከድጃን በል መሐመድን በል ይሄን ዋጋ ከፍሏል ለሰው ሁሉ ሰው በመስቀል ላይ እርቃኑ ተንጠልጥሎናል ለኔም ለአንተም ለከድጃም ለመሐመድ ያን ነገር ግን ዮሐንስ አለ እንደዚህ የሚል መጽሐፍ ቅዱስ ለኔ ለከድጃ ለመሐመድ የሚል ለዓለም ለዓለም ነው ለከድጃ ለመሐመድ አይልም ዓለም ውስጥ ጋር ከድጃ የለችም እንዴ ምን ተስኖት የለም እንዴ ዓለም ውስጥ መሐመድ የለም እንዴ እሺ እንዲህ ከዛ ከዮሐንስ 1 ላይ ደግሞ ይላል ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይሄንን ነገር እንዴት ነው የምትቀበለው በእምነት ትቀበላለህ አለቀ ለዚህ ነው ዮሐንስ 1:12 ላይ ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጠን ይላል አይደል ካሎራው እኮ ያስተምር ካለው ስለዚህ ለአንተ አልሞተልህም ለኔ ነው የሞተው የሚለው እናንተ ራሳችሁ አስቡ እንጂ አስቡ ወገን አስቡ አይድኑም ይሄው አይድኑም ባይቀበሉትም እንዴ አንተ ሲጀመር ይኸውልህ ቆይ ፍቃድ አላቸው እንጂ ብራዘር ምን ሆነሃል ፍቃዱ ለዚህ ነው እኮ ለምሳሌ ወደ ገዛ ወገኖቹ መጣ አልተቀበሉትም ይላል ፍቃድ የላቸውም አልተቀበሉ ወደ ገዛ ወገኖቹ መጡ አልተቀበሉትም ለተቀበሉት ይላል በቃ እኮ የጥቅስ እኮ እና ሄኖክ እኮ እንደዚህ ነው የሚያምነው እኮ ሄኖክ አንተ ተዋጋንን ትምህርት ላይ ነው እኮ ያለው ተዋጋንን ትምህርት አትበል እኮ የሰውዬ መዳን አለበት አሁን እኔ ገመቺስ አንተ እንደኔ የምታምን ከሆነ ድናል እንደኔ አይደለም እሺ ለምን ሳትሳደብ ያጋንን ትምህርት ሳትል ለምንድን ነው በፍቅር ለምን አታስተምረው ያጋንን ካላልኩት ምን ልበለው ነው ይሄንን ትምህርት አንተ ቀስ ብለህ እኮ ሄኖክ አጋንን ነው ልትለን ነው ዝም ካልነ ረፍ እንደዛ ይባላል በስነ ስርዓት ወንጌልን በፍቅር ስበክ ይዞት እየሄደ ያለው ትምህርት ልክ አይደለም ዓለምን አድኗል ዓለምን አስታርቋል በልጁ በኢየሱስ ክርስቶስ ዋጋ ተከፍሎልናል ግን ለተመረጠ ሰው ነው ኢየሱስ ክርስቶስ የሞተው የሚል ትምህርት ሳቄን ነው የሚያመጣው እኔ እንደዚህ አይነት መጣሙ ሰዎች ጋር እኔ ከነሱ ጋር ብረት አላደርግም ባይዘው ግን አንተም ግን አንዳንድ መጽሐፍ ቅዱስ ላይ የሌለ Slight right towards James Street, A4119, then turn left onto James Street. ወደ ቀኝ ታጠፍ እያለች ነው ቅድም አሁን መጽሐፉ ላይ ዮሐንስ የሚለው ለተቀበሉት ሁሉ ግን በስሙ